ሰላም ጤና ይስጥልኝ ክቡራንና ክቡራት ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል ብያለሁ። እንግዲህ በባለፈውም እንዳነሳ ነው ከዛ ደግሞ በቀጣይነት በሁለተኛ ደረጃ ዛሬም ቀጨብ ያለች አስተማሪና ወሳኝ የሆነች ታሪክ ይዤላችሁ መጥቻለሁ። ቪዲዮውን ላይክ እና ሰብስክራይብ ያድርጋችሁ ለሁሉም እንዲደርስ አድርጉ። ያው በነገራችን ላይ ታሪኮችን እንደዚህ ሳቀርብ ያው እውነተኛ ታሪኮች ናቸው። ልጆቹ በቀጣይ ላኩልኝ ታሪክ ነው ማቀርብላችሁ ማለት ነው። ያው ግን እኔ ስላልተመቸኝ ኦልሬዲ ታሪኩ ከተላከ ቆይቷል። ግን እኔ ስለማይመች ብዙ ጊዜ ያው እዘገያለሁ። በጣም ይቅርታ ጠይቃለሁ። ብዙ ሌሎችም አሉ ብዙ ነገር ግን ቶሎ አፕሎድ ማድረግ ነበረብኝ። ግን ያው ነገሮች እየተመቻቹልኝ ስላልሆነ ለዛ ነው የምዘገየው። ስለዚህ አሁን በቀጥታ ወደ ተላከልን የታሪክ አስተማሪና ወሳኝ የሆነ ታሪክ ነው የማጋራችሁ። ስትገቡ ላይክ እና ሰብስክራይብ እንዲሁም ደግሞ ኮሜንት ማስቀመጣችሁን አትርሱ። ከባዕድ ሰማይ ስር እስከ ስኬት ማማ የሚል የታሪክ እንትን ነው። እንግዲህ ይህን ታሪክ የላከችልን አንዲት እህታችን ናት። ከባዕድ ሰማይ ስር እስከ ስኬት ማማ ብየዋለሁ። እኔ እንግዲህ ታሪኩን በደንብ ከላከችልኝ እና ካነበብኩት በኋላ እኔ የሰጠሁት ርዕስ ነው። እንግዲህ እህታችን ያው ስሟ ነገሌ ለማለት ያው ስሙ ምንም የሚጠቅመን ለኛ ታሪኩ እስከሆነ ድረስ የእሷን ስሙ መጥቀስ ወይም ደግሞ መጥራቱ ምንም ትርጉም የለውም ማለት ነው። ስለዚህ እሷም የፈለገችው ታሪኩ ለሌሎች አስተማሪ እንደሆነና እንድማሩበት ነው እንጂ እሷን ስም እንትን ለማለት አይደለም። ስለዚህ እኔ ማቀርብላችሁ ሙሉ ታሪኳን የላከችልኝ ሙሉ ታሪክ ነው ማለት ነው። ስለዚህ እህታችን እንዴት ትላለች? እኔ የምኖረው በገጠሪቱ ኢትዮጵያ ክፍል ነው። ቤተሰቦቼን ከድህነት ለማውጣትና የታመመ አባቴን ለማከም ብቸኛው አማራጭ ስደት እንደሆነ አመንኩኝ። ከዛም ደለላ መዋራት ጀመርኩኝ። ደለላ አረብ ሀገር ብትሄጂ ወርቅ ታፍሻለሽ፣ ቪላ ትገነቢያለሽ እያለ ተስፋ ሰጠኝ፣ አሳመነኝ። እኔም እናቴ ያላትን አንዲት ብቸኛ ላም ሽጣ እንድትሰጠኝ ጠየኳት። እሷም ደግሞ ምንም ሳታንገራግር ያላቻትን አንዲት ላም ሽጣ ከሌሎችም ተበድራ ገንዘቡን ሰጠችኝ። እኔም ጉዞ ጀመርኩኝ። ከዛ በኋላ ደግሞ የመጀመሪያው ፈተና ተፈጠረ። ልክ ገንዘቤን ይዤ ለሌላውን ከፍዬ እኔም ደግሞ ሳውዲ ከደረስኩ በኋላ አሰሪዎቼ ፓስፖርቴን ቀሙኝ። ቋንቋም አልችልም፣ ቤተሰብ ጋር መደወልም አልቻልኩም። የስራ ጫና በዛ። በየቀኑ ከጠዋት 11 ሰዓት እስከ ሌሊቱ 8 ሰዓት ድረስ እረፍት የሌለው የቤት ውስጥ ስራ እሰራለሁ። የአካልና የስነ ልቦና ጥቃት አሰሪዬ ታደርስብኝ ነበረ። በትንሽ በትልቁ ትደበድበኛለች። የምግብ ትርፍራፊዎችን ብቻ ነበር መመገብ የነበረው፣ ወይም ደግሞ ለእኔ ተብሎ የተሰራ ምግብ የለም። እኔ የምጠቀመው እነሱ ከተመገቡ በኋላ የተረፋቸውን ምግብ ነበር። ደሞዜንም ለ6 ወራት ሳይከፍሉኝ ቀሩ። ከዛም በኋላ ጨነቀኝ። በመጨረሻም ህይወቴ አደጋ ላይ መሆኑን ሳቀው አንድ ቀን ሌሊት በ30ኛው ፎቅ ላይ ካለው ቤት በረንዳ ላይ በጨርቅ ተንጠልጥዬ ለማምለጥ ሞከርኩ። ነገር ግን እኔ እንዳሰብኩት ቢሆን ኖሮ እዛው ህይወቴ ያልፍ ነበር። ግን ፈጣሪ በቸርነቱና በምሕረቱ ነገሮችን አስተነካክሉልኝ። ቀላል ጉዳት ብቻ ደረሰብኝ። ከዛም በኋላ በሆስፒታል በማቆያ ካምፕ ውስጥ ለወራት አስገቡኝ። ከዛም
ባሮቼን ወደ አገሬ ተመለስኩኝ። መንደር ውስጥ ያሉ ሰዎች ባሮቿን ተመለሰች፣ አበደች እያሉ ይሳሳቁብኝ ነበረ። ትልቅ የስነ ልቦና ስብራት ደረሰብኝ። እዚህ ጋር የመጨረሻ ህይወቴ ተስፋ ቆረጥኩኝ። አረብ ሀገር ለሰው ባሪያ ሆኜ ያንን ሁሉ ስቃይ ከቻልኩ በገዛ ሀገሬ ለራሴ ለምን አልወጣም የሚል ቁጭትም ተፈጠረብኝ። ሁለቱ ነገሮች ተጋጩብኝ። የመጀመሪያው ተስፋ መቁረጥ፣ የሁለተኛው ደግሞ ለምን ራሴን አጠንክሬ ወደ ስራ አልገባም ብዬ ሁለቱን ነገሮች መከራከር ጀመርኩ ራሴንም ከራሴ ጋር። በመጨረሻም ራሴን አሸነፍኩት። ከዛ በመንግስት የሚዘጋጁ አጫጭር የሙያ ስልጠናዎች ላይ ተካፈልኩኝ። የቀራቸውን ጥቂት ሳንቲም ይዤ መንገድ ዳር ሻይና ቡና ማፍላት ጀመርኩኝ። መጀመሪያ ላይ ሰዎች ይንቋኝ ነበር። እኔ ግን በንጽህና በትህትና ስራዬን ቀጠልኩ። ከዛን ከሻይና ቡና ተነስቼ ዛሬ ትልቅ የተመላሽ ሴቶች ምግብና የሙያ ማዕከል ባለቤት ሁኛለሁ። ከስደት ተመላሽ የሆኑ ሴቶች በሰው ሀገር ያዩትን መከራ እዚህ ሀገራቸው ላይ በስራ እንዲቀየሩ ስልጠናና የስራ እድል እየሰጠው እገኛለሁ። ዘመናዊ መኖሪያ ቤትም ለቤተሰቦችም ሰርቻለሁ። አባቴንም በከፍተኛ ሕክምና አሳክሜያለሁ ትለናለች እህታችን እንግዲህ ማለት ነው። ታሪኩን ብዙ ነው እንትን ያለችው፣ በጣም ብዙ ነው። ነገር ግን ያው ቀንጨብ አድርጋ በቃ ይሄ ቢሆን ለአስተማሪ በቂ ለማስተማር ይሄ ራሱ በቂ ነው ብላ ስላሰበች ነው የላከችልን። እንግዲህ የስደት እውነታው ያው ይሄ ነው ማለት ነው። የስደት እውነታውን እናንተም እንድታውቁት ነው ዋናው ነገር የሚጠበቀው። የስደት እውነታ ምን ይመስላል፣ እኛ ደግሞ ጥንካሬ ምን ይመስላል፣ ከተወሰነ ስቃይስ በኋላ የሚመጣው ስኬት የሚሉትን ነገሮች ሁለቱን ነገሮች ያው ያስተምረናል ማለት ነው። ልጅቷ እንግዲህ በጣም የሚገርም ታሪክ ነው። እንግዲህ ስደት በፎቶ ላይ እንደምናየው አይደለም፣ ቀላል አለመሆኑና ህጋዊ ያልሆነ ስደት በተለይ ለህይወታችን አደጋ መሆኑን በጣም ያስገነዝባል ማለት ነው። የአመለካከት ለውጥም እንደዚሁ ደግሞ ለለውጥ ማማነት ይጠቅማል ማለት ነው። ወይም ደግሞ ሀብታም ለመሆን የግድ ሀገር መልቀቅ አያስፈልግም የሚለው እውነታውንም ያሳያል። ምናልባት አሁን ላይ ባለው ኮንዲሽን ባይመጥነውም ነገር ግን ሀገራችን ሰላም ሆኖና የተሻለ ነገር ቢኖር ወይም ደግሞ ሀገራችን ሰላም ነው፣ የስራ እድል ራሳችን በራሳችን ፈጥረን የምንሰራበት ነገር ቢፈጠር ወደ ሰው ሀገርም ስደት ባልመጣን ነበረ። ስለዚህ የተወሰነ መከራ ካሳለፈች በኋላ እንግዲህ እህታችን ወደ ቁጭት ተመልሳ ራሷን አይደለም አሁን ሌሎችንም የስራ እድል ለመፍጠር እየተገኛለች ማለት ነው። ተስፋ ለመቁረጥም እንደዚሁ ደግሞ ዋናው ትልቁ ነገር ነው። ሰው በወደቀበት እንደማይቀር ካለፈው ስህተት ተምሮ በገዛ ሀገሩ ትልቅ ደረጃ መድረስ እንደሚቻል ትልቅ ተምሳሌት ሆናናለች እና እህታችን እጅግ አድርገን እናመሰግናለን። ሌሎችም አሉ፣ ከዚህ ደግሞ በጣም አሉ። ያው እኔ በቅደም ተከተል ስለማቀርብ ነው እንጂ ታሪኩን በጣም ደግሞ ከዛ በኋላ ራሱ የላኩልኝ ልጆች የሚገራርም ታሪክ አለ። የሚገራርም እውነታ ነው። ይሄ ታሪክ እውነታ ነው። ልጆቹ ያው በቃ መቅረብ አለበት፣ ለምንድን ነው ደብቀን ሌሎች መማር አሉበት ብለው ስላሰቡ ነው። እና በጣም የሚገራርሙ ታሪኮች አሉ። የሰው ልጅ በህይወቱ ሲኖር በጣም ብዙ ፈተና ነው። የሚገርማችሁ ነገር ዝም ብለን ሚዲያ ላይ የምንስቃት የምንጫወታት እቺ ጥሩ ነገር ስለምትሰማ ነው እንጂ ብዙዎችን በባህር እህት ወንድሞቻችን በባህር የሚያልቁት ዝም ብለን ጥሩ አሰብቻ ስለምትነገር እንጂ እዚህ መጥቶ ደግሞ ራሱ ስደት ላይ ያለው ስቃይ ምን ያክል ከባድ እንደሆነ ቢያውቁት ኖሮ አይደለም በባህር መንጣት ቀርቶ በአየር ለመንጣት ራሱ በጣም ብዙ የማያጓጓ እንደሆነ ይረዱት ነበረ። እና
ህይወት የስደት ህይወት በጣም ከባድ እንደሆነና ከዛ ደግሞ ግን ጽናት ካለን አንዳንድ ጊዜ ከመከራ በኋላ ጥሩ ነገር እንደሚመጣም ያስተምረናል። እናመሰግናለን እጅግ አድርገን እህታችን። ሌሎችም ካሏችሁ ደግሞ መላክ ትችላላችሁ፣ ታሪካችሁ እንደዚሁ መላክ ትችላላችሁ በቀጣይ ማለት ነው። ስለዚህ በቀጣይ በሌላኛው ታሪክ እስከምንገናኝ ሰላም ሁኑልኝ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ደግሞ ሌሎችም እንዲደርስ አስተማሪም ስለሆነ እናንተም ተምራችሁ ደግሞ ከዚህ ነገር ጥሩ ትምህርት እንደምታገኙ ተስፋ አደርጋለሁ። ስለዚህ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። መልካም ቀን ይሁንላችሁ። ሙለር ወይተር